ሰንዬ ጀግንነት ያስፈልጋል። እሱ ለራሱ ለመተው ያንቺ ልብሽን ማለት ጠንካራ ልብ መኖር አለበት። ቆፍጠን ማለት አለበት። እሷ እኮ አንዴ ትይታለች። እግዚአብሔርን እናትና ወራ ከተባለ ማለት እኔ መሰለኝ ትይታለች። ይሄ ቶፊቅ ተብዩ አንዴ እሷ ጋር አንዴ እዛም አንዴ እዚህ ሴቶቹን ሁሉም እየቀመሳ ሲመጣ አሁን ትይታለች መሰለኝ። ይሄ ማሪና ማለት ነው። ሁሉ ቀማሽ ነው። የሁሉ ቀምዳ ሁሉ እህቴ ነው፣ ሁሉ ጎደኛዬ ነው እያለ ሁሉም ይቀም ይቅርታ አድርጌልኛ። አንዳንድ የዩቱበሮች ኑሮ ያ እኔ ዝንጥ ያልኩ ማዳም ቅመም ነው የምሻለው። ሰኒ መቅዲ ያኔ አሁን ለምሳሌ እሷ ማለት ነው ሶፊ ያኔ ማለት ነው ያ ሁሉ ሰው ሲቆጣ ያ ሁሉ ሰው ልጁ እንደዛ ሲያደርግ ምናምን በዛ ላይ ደግሞ ልክ ስትመጣ ስታለቅስ ምናምን ሚዲያ ላይ ሲቀጥል ደግሞ አባቴ እንደዚህ ብሎኝ ምናምን ስትል ነበረ። ከመቼ ነው ወዲያው እንትን የተባለው ማለት ነው? እንደዚህ መመለስ ወይም ደግሞ ልባቸውን ትሳይን ለምዶ ሚዲያ ላይ የሚያወጡ አሁን እነዚህ ሁለት ልጆች ራሱ ጠብቂ፣ ከትንሽ ጊዜ በኋላ የእሷም ቻናል ያድጋል፣ የእሱም ካደገ በኋላ አብረው ድራማ መስራት ይጀምራሉ። ለማየት ያብቃሽ። አሁን ያልሻቸው ሰዎች ራሱ ለማየት ያብቃሽ። ጠብቂ ትንሽ ጊዜ ጠብቂ። እንደው ያረብ ይሄ ዩቱብ ማለት ነው ካምፓኒ ራሱ በጣም ባለጌ በጣም ካምፓኒ ለምን አትዘገም ነው? ድራማ ነው አይደለም የሚሰሩት። ማርያምን ቢሆን ግን የነሱን ጭቅጭቅ ምናምን ያንን እንትን አይደለም። በቃ ደስ ይላል። ጭቅጭቁን ታይ ሲሰሩ ያሳምኑሻል። ዳኒና ጽጌ ሲሰሩ ያምርባቸዋል። እንደገና ደግሞ ያሳምናሉ። አይሙሉም። ደስ ይላል። ያ ዳኒና ጽጌ ከሁሉም ተፈርፈው ዳኒና ጽጌ ነው በለጡ። እስቲ ሙች በይ እግዚአብሔር ማርያምን እያሉ ሲለምሴ እያሉ መቼ ነው ማለት ሚሉ ወይኔ ሳን የሚባል ነገር የለም። ዳኒ ራሱ ማለት ነው አሞኛል። ጽጌ በቀደም ስታለቅስስ በቀደም ደግሞ እያለቀሰች ነበር እየሳመችው። ወይኔ ያቺት ደግሞ ሆዴ እሷ ካምፓኒ ግን ቢዘጋ ምን ይሰሩ ነበር? ቀን ስራ ይሰሩ ነበር። ካምፓኒው ቢዘጋ ስራ ፔስታል እያሉ ገባ ላይ ፔስታል እያሉ ተሸክሞ ፔስታል ይላሉ። ድሮ 10 ሳንቲም ፌስታል የሚሉትን አይገርምሽም? እነዚህ ነው የሚሰሩት የምራው ሰርኬን ጥሩልኝ። ትላንትና ዳኒ ጋር ገቡና ዳኒ ተሻለክ ምናምን ይላሉ። እነማን ናቸው ገቡት? ዳኒ ጋር ገብቶ ነው ወደዚህ ነው ጋር አንቺ እሱ የምራው ሞት ነው። ቶክቶክ ላይ ሮኮ ራሱ እኮ ተኝቶ እኮ ነው የገባው። አይ በሌላ ነገር ያሙ ባልኩኝ አናውቅም። እኔ አመመኝ ሲሉ እሱ ላይ እንደም ግን ይሄ ዩቲዩብ ካምፓኒ ራሱ ማይረባ ካምፓኒ ነው። የዩቲዩብ ካምፓኒ ራሱ ዛበድ ምን አለ ቢዘጋ ዩቲዩብ ካምፓኒ። አረ ይሄኔ ነገርኩሽ እኮ ይሄ ወራዳ ነው አልኩሽ ማለት ነው። ትናንትና ሰርኬ ለዳኒ እንትን አይደለች አንተ ዳኒ ያስገባል ዩቲዩብ ላይ ሰምቻለሁ። ሰርኬ ነው ከሱ ጋር የሚታወራው እውነቱን ስለሚያውቁ ማለት ነው። አስገባትም ሲጀመር አላስገባትም። መጨረሻ ላይ ሳደቡልበት ደጋረጋታል ተባለ። ደጋረጋት እንኳን አላስገባት። አንድ ቀን የሱን ቻይናል ሼር አርጋታ እንኳን አላስገባሽ። ሰርኬ እዚህ ስር ካለሽ እንኳን አላስገባሽ። ኖ እውነትና ወራ ከተባለ ማለት ነው ጽጌና ዳኒ በጣም ነው የሚያምርባቸው። ሁሉ ነገር በጣም ነው የሚያምርባቸው እኮ ያምርባቸዋል። እኔ ለምን ነው እኔ ግራ ይገባኛል። ላግን በእውነት እኔ ግን ምናደደው እቺ ወፍራማ ሴትዮ ስትመጣ ብቻ ነው ምናደደው። እኔ ጽጌና ዳኒ ሲሰሩ እኔ በጣም ደስ ይለኛል። ሲሚ እነሱ የሚሰሩ ስራ ማለት ነው አልፈልግሽም ማለት እነሱ በደንብ ይሰራሉ። መጀመሪያ እሱ በጣም ይለምናታል። ሲሚ እኔ የምነግርሽ ነገር በጣም እስከሚሞት ድረስ ይለምናታል።
ከዛ እሷ ያዙኝ ልቀቀኝ ብላ እምቢ ትላለች። ገባሽ? እምቢ ካለች ደግሞ ሮጦ ሴት ያመጣል ማለት ነው። መጨረሻ ለምኖ በቃ እሷ እምቢ ካለች በኋላ ከዛ ሴት ካመጣ ማለት እሷ ደግሞ ትሄዳለች እያበደች ማለት ነው። እንደ ውሻ ትሄዳለች እያበደች። ከዛ በኋላ ነው ግርግር። እነዚህ ደግሞ ምንድነው የሚያደርጉት? ሁሌ አንድ ቃላት፣ ሁሌ አንድ ቃላት፣ ሁሌ አንድ ቃላት። ጅል ጅልጥ ጅላጅል በቃ እንፈላለጋለን ብሎ ዳኒ ማለት ነው። እንደዛ ተንበረከኮ በአናቱ ተተክሎ ነው የሚለምናት እግዚአብሔርን። ከዛ በኋላ እሷ አሻፈደኝ ብላ ትሄዳለችና እሷን ለማቃጠል ያመጣታል። ገባሽ? ሴቶቷን ታመጣል ያመጣና የምር ነው። እስቲ የነሱ ቪዲዮ እግዚአብሔርን ዝም ብለሽ እኮ ልክ ነሽ ሰንዬ፣ በእውነት እውነት ልክ ነሽ። ደስ ይላል እውነት። የጽጌና የሰኒ የጽጌና የዳኒ ደስ ይላል። እኔ ተስፋ ቆረጣ፣ እኔ ሊሄድ ነው ተሰፈርነ ምናምን የሚባል ነገር ሰኒ ላንቺ ብዬ ነው ላንቺ ብዬ እኔ አንቺ ሰው የለሽም ብሎ እንዲያስቡ ስለማልፈልግ ነው የሚባል ነገር የለም እናት። እነዚህ ጋር ላገን የጽጌና የጽጌና የዳኒ ስራ በእውነት በተለይ ደግሞ በእውነት በጣም ነው ደስ የሚለው ቢሰሩ ራሱ። ተቀይረን ጽጌና ዳኒም ፌመስ ከዚህ በላይ ፌመስ መሆን እናደርጋቸዋለን። ለምን እውነተኛ ማለት ስራ ነው። አንቺው በቀደም ከፍተው እኮ ስሚ አመት ሳይሞላቸው እኮ በቀደም ነው የከፈቱት። ሳይው ወደ 200 እኮ እሱ ሳይሞላ አይቀርም። እንትን እሷ እይታቸው ራሱ በጣም ነው የሚያምረው። ከዚህ በፊት እኮ እይታቸው ራሱ ቪዋቸውን ግቢናይ ቪዋቸውን ግቢናይ ላይካቸውን ግቢናይ ያሳምናሉ። ገበች እንትና ማለት ነው። እግዚአብሔርን እኔ ከሷ ይበልጣለሁ የሚባል ነገር የለም። ገበች ይሄ ድራማችሁ ያሳምንሻል አንቺ ማለት ነው። ገብተሽ እኔ ግን አንድ ነገር ልንገርሽ አንዳንዴ ዩቲዩበር ስትሆኚ ኦዲየንስ አያስፈልግም። ገብቶሻል? እነሱ አሁን ይሄ ኦዲየንስ በዚህ ወጣ በዚህ ገባ የሚባል ነገር የላቸውም። ገብቶሻል? ደስ ይሉሻል። አንደኛ ስራቸው ደስ ይላል። ኮሜንት ላይ ነው እንጂ ማሬ ኮሜንት ላይ ነው እንጂ ይሄ ግሩፕ ላይ የላቸው ደስ ይላል። የላቸው በጣም ደግሞ የሚከታተሉ እነዚህ እኮ ደግሞ የሚያናድዱሽ አንድ እነዚህ አሁን እነዚህ በምን መሰለሽ አንዳንዴ በኦዲየንስ ይሄዳሉ። ስሚ በኦዲየንስ ይሄዳሉ። ባናተ ተተከልካሉ ባናቱ ይተከላል። የሆነ ነገር ከተሰደበው መጥቶ ማብራሪያ ይሰጣሉ። የሆነ ነገር ከተባለ መጥቶ በቃ አስፈልግ አርፈው ዝም ብላቸው በቃ በኮሜንት ይነዳሉ። በዛ ነው የሚነዱት። ገባሽ? እና ለምሳሌ እነዚህ ለኦዲየንስ በጣም ክብር አላችሁ። ለምንድን ነው ክብር ያላችሁ አልኩሽ? የሆነ ነገር ከተፈጠረ ኮሜንት ላይ ያዩ ነገር ያወራሉ። በስትክክል ማለት ነው። በስትክክል ማለት ነው። በስትክክል ማለት ነው። ፓንቲ ያደረገና በእኛ ለማጮህ ጀመሩ። እንቅና ድሮ አንድ ፓንቲና አንድ ካልሲ የነበረ 3 እንትን እንዲቀይሩ አደረገን። በእኛ ላይ በጣም ነው መጮህ። እኛ እኮ እነሱ ይቀየሩ እኛ አይመለከተንም። እንዲቀየሩ ነው እኛ እነሱን እያረግን ምን እንዲቀየሩ እኮ ነው። ሰንዬ ግን ያናድዱሽ ምንድነው? በሰው ነው በሰው ይሄዳሉ። የሆነ ሲሰደቡ እኔን እንዲያርገው አያችሁ እኔን እንዲሆን እራሳቸውን ያብራራሉ። አርፎ ዝም ብለው ደህና ስራ ከሰሩ በቃ መስሚያቸው ጥጦ ነው። እራሳቸውን በአብራሩ ይወጡ አልኩሽ እኮ እንትና ማለት ነው። መቅድዬ ማለት ነው። አሁን ለምሳሌ አልኩሽ አሁን ይሄ ዳኒ ሲሰራ ጊዜ አልኩሽ ዳኒ በጣም ያሳምናል፣ ይለምናታል። እኔ ፈልግሻለሁ ብሎ ያለቅሳል። እንባው እንደዛ እንደ ውሃ እየወረዳት ማለት ነው። ይሄ ለነሱ ደግሞ በቃ ንቀት ነው የሚመስላችሁ። የሆነ እኔ በላይ ነኝ እነዚህ የሚሰሩት ስራ ማለት ነው። ገባሽ? እነዚህ እኛ በላይ ነው የሚሰሩት። ግን እነዚህ ደግሞ ስራ ከሆነ አስተማማኝ ስራ ነው የሚሰሩት እኮ እነዚህ አሁን ገብቶሻል። በኦዲየንስ ነው የሚሄዱት እኮ ምልሽ። ለዛ ነው በኦዲየንስ ነው የሚሄዱት። በቃ በኦዲየንስ ነው የሚሄዱት። እነዚህ የጠነዙት እኔ መቼ እንደሆነ የወደድኩት ከልቤ መቼ እንደሆነ የሚወጣ ፈጣሪ ያውቅ። እግዚአብሔርን በጣም ነው የሚያስጠሉት። ዝሙት ነው የሚያስተምሩት። ይሄ ሰውን ለመሳደብ በቃ የሆነ በታችነት ስሜት እንዲሰማ ማድረግ ምንም
ኖርማል ስራ እኮ እየሰሩ እናንተ የምሬ ነው። እንደዛ እያወራችሁ ነው አትበሉ። እነሱ የሚያወሩትን ነገር እዩ መጀመሪያ እግዚአብሔርን። እኛ ስናወራ እንደዚህ ያወረች እንደዚህ አወረች ለማለት ይልቅ እነሱ ምንድነው የሚያወሩት? እዛ ምንድነው ስራ ስለሆነ ይስሩ እኮ ማለት ማስተማማኝ ማለት አስተማማኝ ነገር መሆን አለበት። አንዱ ከፍ ሲል አንዱ ዝቅ ማለት አለበት። ለምን ስራ ከሆነ ማለት ነው። መቅዲ ትክክል ነኝ አይደለ? ያኔ ደግሞ ስራ መሆኑ ይታወቃል። ሁሉም መላጣ ልጆች እንዴት አደራችሁ እናንተ? በጠዋት በር ያወራችሁ ሌላ ወሬ የላችሁ። እንዴት ነሽ? እንደዛ ብለሽ እንድትነኝ ደግሞ አንቺ ደግሞ ታሳዩ ቆርቆሮ መቅዲ ባይዘው ቡርቴ ነኝ። እሺ ስሜ ቀይር ያለው መላጣ ታኔ ወይኔ እናት እንዴት ነሽ ቡርትዬ? እኔ ኮቺ መሲ ማን እችላለሁ እኮ ውዴ። መሲ ማነች? መላጣ ነች። ሲሚ እንደዚህ ማለት ነው። በጋዜጣ እንትን ማድረግ አለብኝ ማለት ለነሱ እንዲገባ ማለት ነው። ዋው ባቸም አይገባችሁም ባክሽ። የጦዙ ሁላ ጦዝ ስሚ ሰንዬ አንድ ነገር ልንገርሽ። አሁን እኛ እነዚህ ልጆች እኮ ማለት ነው ነገርኩሽ እኮ አሁን ስራው እንዲደምቅ ማለት ነው። አንዱ ተሸንፎ አንዱ ደግሞ የሆነ ነገር የሆነልኝ ስራው ደስ እንዲል እይታ እንዲኖረው ህዝብን ለማሳመን እነሱስ ውር ከዛን እንትኖቹ አሉ ዋዳስ የኛ ቀብራራ እንደዚህ ያለ እኮ ዛሬ የኛ ቀብራሪት እንደዚህ ያለች አይተሻል። እነሱ የሚመሩት በኦዲየንስ እኮ ነው ስራ የሚሰሩት። በኦዲየንስ ስራም አይሰራም። በኦዲየንስ በቃ ራሳቸውን ወጥተው ባብራሩ እንደዚህ ያላችሁኝ እንደዚህ ያረጋችሁኝ በቃ የሆነ ህፃን እንደ ህፃን ነው የሚያረጋቸው። እውነት ሳስባቸው እንደ ህፃን ገና ጡንጦ ያስፈልጋቸዋል። ባክሽ እኔ እኮ ለራሴ አሁን ያለ እድሜያቸው ነው ለራሴ ማለት ነው። ሲሚኝማ እኔ ለራሴ አሁን ከባሌ አያገባኝ። ኦኬ ትንሽ ደቂቃ ይቆይ ለአንቺ ብዬ እኮ ነው። ከዛ ትንሽ ቆየ በቃ ዛሬ መፋታት አለብኝ። ከዛ ትንሽ ቆየና መሄድ አለብኝ። ሳኒ መሄድ አለብኝ። ሻንጣ ይመጣል። መሄድ አለብኝ። አሁን ሲሚ እኔ ቢሆን ይሄ ስራ ላንተ ብዬ እኮ ነው። ሳኒዬ ስሚ ላንተ ብዬ እኮ ነው። ብዙ አላማት እቺ እኔ ላንቺ ብዬ ነው። ይሄን የት ነበርኩ? ያኔ የት ነበርኩ? ምን ማለት ነው? ያኔ የት ነበርኩ? እኔ ጉዴ ዘንድሮ እኛ ለምን አንጠይቁ? እኔ ቢሆን ማለት ነው ልጁን አልኩት፣ ልጁን ይቅርታ ጠይቅ የሚባል ነገር የለም። ይሄ ማለት ነው ስራም ይሁን ልጁ ግን ትላንት ምንድነው የተቀባው? ሰልዬ ይቅርታ አድርግልኝና በመሃል አቋርጥ። ቀይ ስር ነው ልጁን ተመቷል። ይቅርታ ጠይቅ ምናምን የብሩኬ ሻንጣ ይያል ልጁ ሁላችሁ ሰላም እንዴት ነሽ? ሰላም ልጁ የተመታው የመጀመሪያ ቀን እሱ አይኑን እንትን ብሎ የመጣው በስንተኛው ቀን ልጁ ራሱ ድራማውን አልቻለም። እውነት አልቻለም። ሰልዬ እኔ ብለው ማለት ነው አንድ ንግግር 5 ቪዲዮ ይሰራል። እንደ ነገር ነው 5 ቪዲዮ የተሰራው። አዎ አንድ ንግግር 5 ቪዲዮ ይሰራል። ነገር ነው አንቺ ደግሞ 5 ቪዲዮ አይደለም 10 ይበልጣል። እኛ ካሁን በኋላ እነሱ ላይ ሙድ ነው የምንይዘው። እንደው አትጨናነቁ። ሙድ ይዘን ነው እኛ የምንቀመጠው። እንዴ ደህና ስራ ይስሩ ከሰሩ ሶፋታ እነሱ በእናትሽ እኛን የሚሳድቡ መጨረሻ ላይ እናንተ እኮ እንደዚህ ናቸው። የራሳችሁን ቆሻሻ አጽዱ። እግዚአብሔርን መጀመሪያ ራሳችሁን እያጽዱና ከኛ ጋር ያውሩ። እኔ በጣም እየተናደድኩ ነው። የምሬ ነው። ሃይ አራፍና ለዚህ ሰንዬ ፏ በይ። እኔ እኮ ትቻለሁ። ቆዮ መናደድ አንቺ ራስሽን ዘና በይ ፏ አድርጊ። እንዴ አንቺ ለማ ብለሽ ነው የምትናደጂው? የኔ እናት አንቺ ያለሽበት አስቢ መጀመሪያ። እኔ አሁን አይዲያውን ይቀይሩት። ሰንዬ አይዲያውን ይቀይሩት። ባለፈው የተሰራ በሴት ነው። አሁንም የተሰራው በሴት ነው። ባለፈው የሰራው በሴት ነው። አይዲያው ይቀየር። እውነት ይቀየር አይዲያው።
ሁሉ ጊዜ በሴት ሁሉ ጊዜ እኔ በውሳኔ ላይ ጫፍ ደርሻለሁ። እኔ ሊሄድ ነው። እኔ ለማሄድ ወስኛለሁ። እኔ ታንቄ ሊሞት ነው። እኔ በቃ አሁን መጨረሻዬ ነው። አሁን ሊሄድ ነው ወስኛለሁ። ይሄ ቃላት እያስጠላው እንደኔ ያለ ነው እውነት። ስሚ ሰንዬ ባለፈው የተሰራው ይሄ ያለፈ ህይወት ነው አሉን። እሺ ብለን አይዳ ሌላ አይዳ ያመጣ። አሁንም በሴት ያለፈ ህይወት ነው። ሁሉ ጊዜ ያለፈ ህይወት ነው። እንደ ሌላ አይዳ ያምጡ፣ ሌላ አይዳ ያምጡ። እንደ አይዳ ቀይሩ። መሰላቸነኛ እኮ ያለፈ ህይወት የሚሆን ምንም ይሁን ማለት ነው። መቅዲ የኔም ነግርሽ ነገር አሁን እኮ አሁን ሄኖክ ምን ቤት ነው? ሄኖክ እሱ አያብራራም። እኔ እንደዛ እሱ አያደርግም ማለት ምን ማለት ነው? እሱ ዘበን ይሄ ቦታ እኮ ሃይሚ አንተ አያገበም እንደዛ ማለት አትችልም ብላ በጥፊ መታ ማሄድ ነበረበት። እሱ ጋር እንደዛ ፈልጎ ነው ምናምን ማለት ራሱ አልነበረባትም። መብራራ ራሱ ለሄኖክ መስጣት አልነበረባትም። የምር እነሱ ግን እኛ ቃልን እኛ አውቀን ነው ምንም አያውቁም። የጅል ስራ ነው የሚሰሩ። አያብራራሽም ምናምን ሲል እኮ መንጋጓን ዘግታ ማየት ነበረባት። ገባሽ? መንጋጓን ዘግታ ማለት ነው። መንጋጉ ይዘግና ይሄ ቆርቆሮ የኔ እናት አይዞሽ ሰንዬ። ለማንኛውም ግን እንዴት ነው አይዞሽ የምትይ? ለራስሽ አይዞሽ። እኔ ምን አደረኩት? ለራስሽ አይዞሽ ማለት የፈለግሽው ሊቅለሲልሽ በምን ቆይ ሴትዮ መጣች። ሴጣን ስሚ ሰንዬ ቆይማ አንዱ ሪሞት ይጀት ሪሞት እኔ ምን አውቃለሁ? የእሷ ሪሞት እኔ ጋር ሰራ። ስሚ ሰንዬ በመሀል ማለት ነው። ቆየቱ ጋር ነው። እዚህ ጋር እኮ በመሀል እኮ ይሄ ቦታ ብቻ ነው። እዚህ ጋር ቆይ ያመጣለሁ። ሁሉም እኮ በእጅሽ ነው ያለው። ቦታ አምጪኝ መቅዲ። ይሄ እኮ ሄኖክ እኮ ሊበጠብጥ እኮ ነው ትናንትና የመጣው። እሷ እኮ ትቻለሁ ስትል እሱ ደግሞ ለማናደድ መጣ። ሄኖክ ትቻለሁ አለች አይደል እንዴ? እኔ ይሄ ያለፋም ይሁን ምንም ይሁን እኔ ትቻለሁ፣ አሁን ልጁ ጋር ብቻ ይታረቅ አለች አይደል? እሱ ደግሞ ለማቃጠል ብሎ አንቺ ከሱ መለየት ፈልገሽ ነው፣ አንቺ ከሱ መለየት ፈልገሽ ነው። ንፍጣም አሁን ወደ ማለቃ እየደረሱ ነው መሰለኝ። እንደዛ ነው የማለቃ አይደለም እኮ አሁን ማለት እሷ እኮ ብላለች አይደል? የምን ማለቃ የለም፣ እሳት ገና ነው። ትላንትና ሄኖክ ያነሳው ደግሞ እሷ እኮ ራስታ ነበረ። እሷ ጋይስ እናንተ እኮ የምትመሰክሩት ይሄ ነው። እሷ ምንድነው እኔ ሁሉንም ነገር ትቻለሁ፣ ከዚህ በኋላ ምንም አልጠይቅም፣ ብሩኬኒ ምንም አልፈልግም ማለች አይደለ? እሱ ደግሞ ለምን ተዋች? ይሄ ነገር እኮ እሳት መጨመር አለብኝ ብሎ እኮ ነው ትላንትና ጠርታት እንደዛ አትበይ። ትላንትና ሁለተኛው እሳት ለኪሶ እኮ ነው ሄደው። ይሄ ደግሞ ሁለተኛው ይጀምራል ዛሬ።